መጀመሪያ ቤዚክ ማወቅ ያለብን ምንድነው ኳድራቲክ ኢኩዌሽንን ዜሮዎቹን ለመፈለግ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ብለን ይሄንን ቢ ስኩዌር ማይነስ 4ac ኦቨር 2a እያልን ነበር አይደለ? ኳድራቲክ ኢኩዌሽን ሲሰጠን የሆነ ኤክስ ስኩዌር ፕላስ እንደ መጀመሪያው ኤ ላይ እንዳለው 6x ፕላስ 5 ኢዝ ኢኳል ቱ 0 ብንባል ይሄ ፈንክሽን ላይ ምን የኤክስ ቫልዩ ቢገባ ነው 0 የሚመጣው የሚለው ለማወቅ የምንጠቀመው ፎርሙላ ማለት ነው። ከዛ በዚህ ፎርሙላ የምናገኘውን ሪዛልት እዚህ ኤክሶቹ ላይ ብንከት መጨረሻ ላይ የምናመጣው መልስ 0 ነው ማለት ነው። ስለዚህ ዜሮዎቹን እንድናገኝ የሚረዳን ይሄ ፎርሙላ ኳድራቲክ ፎርሙላ የምንለው ፌመስ ፎርሙላ ነው። ከዛ ውስጥ እቺኛው ደግሞ ስኩዌር ሩት ውስጥ የምትገባዋን ደግሞ ቢ ስኩዌር ማይነስ 4ac የምንላትን እቺን ደግሞ ቢ ስኩዌር ማይነስ 4ac የምንለው ዲስክሪሚናንት የምንለው ዲስክሪሚናንት ተብሎ የሚቀመጠው እቺኛዋ ፓርት ነች ማለት ነው። ስለዚህ ዲስክሪሚናንቷ ምንድነው የምትጠቅመን ካላችሁ መለያ እንደማለት ነው። በቃ ዲስክሪሚናንት ማለት መለያ ማለት ነው። ምንድነው የሚለይልን ካላችሁ የሆነ አንድ ኳድራቲክ ኢኩዌሽን ቢኖረን ልክ እንደዚህ አይነቱ ኢኩዌሽን ቢኖረንና ግራፉ ወደ ላይ እንደዚህ ቢሆን ያ ግራፍ የቱ ጋ ነው ኤክስን ክሮስ የሚያደርገው ወይም ተች የሚያደርገው የሚለውን የሚያሳየን ነው ማለት ነው። ያም ደግሞ የሚያሳየን ምንድነው የሆነ ግራፍ ቢኖረንና እንዲህ አይነት ቢሆን እዚህ ጋር አንድ ቦታ ብቻ ተች ቢያደርግ ይሄኛው ግራፋችን አንድ ቦታ ተች ቢያደርግ ሌላ ደግሞ ኳድራቲክ ኢኩዌሽን ደግሞ እንዲህ እያለ ቢሄድና ደግሞ ሁለት ቦታ ኤክስን እዚህም ጋር ተች ቢያደርግ ሁለት ቦታ ማንጋት ማለት ነው ዜሮ የሚያደርገውን የዛን ኢኩዌሽን ብንሰራ የምናገኘው በፎርሙላችን ሁለት ቁጥሮችን ነው እንደማለት ነው። አንዴ ፕላስ አንዴ ማይነስ አድርገን የምናገኛቸው ሁለት ቁጥሮች ቢኖሩ እነዛ ሁለቱ እነዚህ ናቸው የሚሆኑት። ስለዚህ ሁለት ቦታ ክሮስ ያደርጋል። ያ ማለት ዜሮ የሚያደርገው ይሄን ፈንክሽናችንን የምንተካበት ኤክስ ላይ ዜሮ የሚያደርጉልን ሁለት ቁጥር እናገኛለን እንደማለት ነው። ሌላኛው ደግሞ አንድ ቦታ ብቻ የሚነካ ከሆነ ደግሞ ዜሮ የሚያደርገው ይሄን ግራፋችን ላይ ፈንክሽናችንን ዜሮ የሚያደርገው አንድ የኤክስ ቫልዩ ብቻ ነው። ሁለት እንደዚህ ሳይሆን አንድ ብቻ ነው። ሌላ ደግሞ ግራፋችን ቀጥታ እንደዚህ ወደ ላይ ቢሄታች እንደነዚህኛዎቹ ኤክስ አክሲስን ክሮስ አያደርግም። ከኤክስ አክሲሳችን በላይ የሆነ ከሆነ ወይ በዚህ ሳይድ ሊሆን ይችላል ወይ ዋዩን ክሮስ አድርጎ ሊሆን ይችላል ወይ በዚህ ሳይድ ሊሆን ይችላል። ኤክስ አክሲስን ግን ክሮስ አላደረገም ማለት የፈለግነው ቁጥር ብንከት የኤክስ ቫልዩ ይሄ ፈንክሽን ዜሮ አይሆንም እንደማለት ነው። ስለዚህ ከዜሮ በላይ የሆነ ፖዚቲቭ ዋይ ቫልዩ እናገኛለን እንጂ ዜሮ የሚያደርግ ቁጥር አናገኝም የሚለውን የሚያሳየን ማለት ነው። ስለዚህ ይሄ ዲስክሪሚናንት እንዴት ነው የሚያሳየን? ቢ ስኩዌር ማይነስ 4ac ዜሮ ከመጣ ይሄኛው ነገር ዜሮ ቢሆን ማለት ነው። ዜሮ ሆኖ ጠፋ ማለት እዚህ ጋር ፕላስ ማይነስ ብናረግ ለውጥ አናመጣም ማለት ፕላስ ዜሮ ብናረግ የምናገኘው አንድ ቁጥር ነው። ማይነስም አድርገን ዜሮን ብንደምር የምናገኘው አንድ አይነት ቁጥር ስለሆነ ሁሌ የሚኖረን አንድ ቁጥር ብቻ ነው የሚኖረን ማለት ነው። እንደዚህ አይነት ኢኩዌሽኖችን ዜሮ የሚያደርግልን ቫልዩ አንድ ብቻ ስለሆነ የምናገኘው ኤክስ አክሲስን እንደዚህ አይነቱ ማለት ነው አንድ ቦታ ብቻ ተች ነው የምናደርገው ማለት ነው ዲስክሪሚናንታችን ዜሮ ከሆነ። ስለዚህ እቺኛዋ ዲስክሪሚናንታችን እቺኛዋ ቫልዩአችን ዜሮ ከሆነ ማለት ተች የምናደርገው ኤክስ አክሲስን ዋን ታይም ነው ማለት ነው። በቃ አንድ ጊዜ ብቻ ነው ተች የምናደርገው ክሮስ ሳይሆን አንዴ ተች እንደዚህ ነው የምናደርገው ነካ አድርጎት እጥፍ ነው የሚለው ማለት ነው። ስለዚህ እቺኛዋን አንድ መሆኑን የሚያሳየን ዲስክሪሚናንታችን ዜሮ መሆኑ ነው። ሌላ ደግሞ ይሄ ስኩዌር ማይነስ 4ac የምንለው ደግሞ ፖዚቲቭ ቢሆን እዚህ ጋር ያለው ቁጥር የሆነ ፖዚቲቭ ቁጥር ሆነ ማለት ማይነስ ቢ ፕላስ አድርገን የምንሰራው አለ፣ አንዴ ማይነስ ቢ ማይነስ አድርገን የምንሰራው አለ። የምናገኘው ሁለት ቁጥር ነው ማለት ነው። ስለዚህ ያኔ ሁለት ቦታ ነው የሚነካው ማለት ነው። ክሮስ የሚያደርገው ኤክስ አክሲስን ሁለት ቦታ ነው። ስለዚህ እነዛን ሁለቱን ቁጥሮች የምናገኝባቸው በማን ነው ማለት ነው? ቢ ስኩዌር ማይነስ 4ac ከዜሮ በላይ ከሆነ ፖዚቲቭ ከሆነ ማለት ነው። ስለዚህ ቢ ስኩዌር ማይነስ 4ac የምንለው ይሄ ዲስክሪሚናንት የምንለው ግሬተር ዛን ዜሮ ከመጣልን ፖዚቲቭ ከመጣ ማለት ነው ቫልዩ ፖዚቲቭ መጣ ማለት የምናገኘው ሁለት ሶሉሽን ነው። ሁለት ሶሉሽን አገኘን ማለት ኤክስ አክሲስን ቱ ታይምስ ነው ክሮስ የምናደርገው አንድ ጊዜ ብቻ ሳይሆን እንደቀድሞ ቱ ታይምስ ነው እዚህ ጋርና እዚህ ጋር ወይም እዚህ ጋርና እዚህ ጋር ብቻ wherever የሆነ ቦታ ላይ ብቻ ሁለቴ ክሮስ እናደርጋለን ማለት ነው። ስለዚህ ሁለት መልስ አገኘን ማለት በኳድራቲክ ኢኩዌሽናችን ሁለት ዜሮዎች ይኖሩናል ማለት ነው። ኤክሳችን ላይ የምንተካባቸውና ቫልዩን ዜሮ የሚያደርጉልን ሁለት ቁጥሮች ስለምናገኝ ሁለት ቦታ ክሮስ ያደርጋል እንደማለት ነው። ሌላ የመጨረሻው ደግሞ ይሄ ቢ ስኩዌር ማይነስ 4ac ኔጌቲቭ ቢሆን ማለት ነው። እቺኛዋ ነገር ደግሞ ኔጌቲቭ ሆና ስኩዌር ሩቷ ውስጥ ያለችው ቁጥር ኔጌቲቭ 2 ወይም የሆነ ኔጌቲቭ ቁጥር መጣልን ማለት ነው። አንዲፋይን ነው አይደለ? ሪል ነበር ስለሆነ ስኮፓችን ለወደፊቱ ኮምፕሌክስ ነበር እስክንማል ድረስ ስኩዌር ሩት የገባ ኔጌቲቭ ቁጥር አንዲፋይን ነው የምንለው እስከዛ ድረስ ማለት ነው። ስለዚህ በሪል ነበር ስኮፕ ይሄ አንዲፋይን ስለሆነ ምንም አይነት ሶሉሽን የለውም ነው የምንለው። ያ ማለት ነው ያንን ፈንክሽን ዜሮ የሚያደርጉ የኤክስ ቫልዩ አይገኝም ማለት ነው። የትኛውን ጊዜ አንዴም ተች እንዲያደርግ አያደርገውም፣ ሁለቴም ክሮስ አያደርግም። ወደ ላይ ወይ እንደዚህ ነው የሚሄዱት ወይም ከታች በኩል ወደዚህ ነው የሚሄዱት እንጂ ኤክስ አክሲስን በጭራሽ ክሮስም ተችም አያደርጉትም የሚለውን የሚያሳየን ማለት ነው ቢ ስኩዌር
ማይነስ 4ac ምን ሲሆን ነው? b ስኩዌር ማይነስ 4ac ኔጌቲቭ ሲመጣ ኔጌቲቭ መጣ ማለት ሌዛን 0 ብለን ነው የምናስቀምጠው አይደለ? ስለዚህ ኔጌቲቭ ከመጣብን ማለት ያ ፈንክሽን ወይ ሁል ጊዜ ፖዚቲቭ ነው ወደ ላይ ከሆነ ወይ ደግሞ ወደ ታች ከሆነ ደግሞ ሁል ጊዜ ኔጌቲቭ ነው እንጂ ኤክስ አክሲስን ክሮስ አያደርግም ተችም አያደርግም የሚለውን የሚያሳየን ይሄ ዲስክሪሚናንት ነው ማለት ነው። ስለዚህ ይሄኛው ዲስክሪሚናንታችሁ 0 ከመጣ አንዴ ነው ተች የሚያደርገው ትላላችሁ። ምናልባት ግራፉ ወደ ላይ ሊሆን ይችላል ወይ ወደ ታች ሊሆን ይችላል እንደዚህ፣ ግን አንዴ ነው ተች የሚያደርገው። ቢ ስኩዌር ማይነስ 4ac ግሬተር ዛን 0 ከመጣ ደግሞ ሁለት ቦታ ነው ክሮስ የሚያደርገው ወይ ወደ ላይ ወይ ደግሞ ወደ ታች ሊሆን ይችላል ማለት ነው። ስለዚህ ሁለት ቦታ ክሮስ ያደርጋል የሚለውን ያሳየናል። ሌዛን 0 መጣ ደግሞ በጭራሽ ኤክስ አክሲስን ክሮስ አያደርግም። ያ ማለት ነው ግራፉ ሁልጊዜ ወይም ፖዚቲቭ ነው የሚሆነው ከኤክስ አክሲስ በላይ ነው፣ ወይም ደግሞ ወደ ታች ከሆነ ደግሞ ከኤክስ አክሲስ በታች ነው ኔጌቲቭ ነው የሚሆነው ማለት ነው። ስለዚህ እችን ብቻ ኖሌጅ ይዘን የምንሰራው ኢኩዌሽን ነው ማለት ነው። ስለዚህ በዛ እነዚህ ጥያቄዎችን እንሰራለን። ኤ ላይ የተሰጠን ኤክስ ስኩዌር ፕላስ 6x ፕላስ 5 0 ወይም ከ0 በላይ እንዲሆን ምን ይሁን የተባለ ነው። ስለዚህ ግራፊካሊ ካሰባችሁት ወይ ኤክስ አክሲስን ነክቶ እዚህ ጋር ሊነካ ይችላል ወይም የሆነ ቦታ ላይ ሊነካው ይችላል። ከተረፈ ግን በላይ መሆን አለበት እንደማለት ነው አይደል? ፖዚቲቭ ማለት ከ0 በላይ ማለት ከዚህ በላይ እንዲሆን ይሄ ነገር ምን ይሁን የተባለ ነው። ስለዚህ ምን እናደርጋለን? እስቲ ፋክተራይዝ እናድርገው እንላለን። 0 የሚያደርጉትን ለማግኘት ያኔ ሲባዙ 5 ሲደመሩ ኔጌቲቭ 6 እንደማለት ነው። ሲባዙ 5 በፋክተራይዜሽን ለመስራት ሲደመሩ ደግሞ ኔጌቲቭ 6 ይመጡ ማለት ነው። ሲባዙ ከሚለው ብንነሳ አንድ ጊዜ 5 አለ፣ አንድና 5ን ደግሞ ብንደምራቸው ኔጌቲቭ 6 እንዲሆኑ ሁለቱንም ኔጌቲቭ ብናደርገው ስናበዛቸው 5 ይመጣሉ፣ ስንደምራቸው ደግሞ ኔጌቲቭ 6 ይመጣል ማለት ነው። ስለዚህ ቁጥሮቻችን ኔጌቲቭ 1 እና ኔጌቲቭ 5 ናቸው። ያ ማለት ይሄንን ምን አድርጌ መጻፍ እችላለሁ? ኤክስ ብዬ ኔጌቲቭ 1 ኤክስ ብዬ ኔጌቲቭ 5 አድርጌ ማስቀመጥ ይችላሉ። በቃ ፋክተራይዜሽን ስለሚቀል ነው በዛ የምሰራው። በኳድራቲክ ፎርሙላን ብትሰሩ ደግሞ ይሄንን ነገር 0 የሚያደርገው ቫልዩ ማን ነው ብላችሁ ኤ ላይ 1ን ቢ ላይ ኔጌቲቭ 6ን ሲ ላይ ደግሞ 5ን ተክታችሁ ማይነስ ቢ ፕላስ ኦር ማይነስ በሚለው ብትሰሩ 0 የሚያመጡትን የኤክስ ቫልዩዎች ይሰጣችኋል ማለት ነው። ኳድራቲክ ፎርሙላን ፕሪፈር ለምታደርጉ ስለዚህ 0 የሚያደርግልኝን ማወቅ ነው ፈልገው። ግሬተር ዛኑን ተውትና 0 የሚሆንበትን ቫልዩ መቼ ነው? አንዴ 5 ሲሆን ነው፣ አንዴ ኤክሴ ደግሞ 1 ሲሆን ነው። ስለዚህ ኤክሴ 1 ሲሆንና ኤክሴ 5 ሲሆን ነው ግራፌ 0 የሚሆነው። ከዛ በኋላ ምን አደርጋለሁ? ግራፊካሊ ልስራ ካልኩኝ እንዲህ አድርጌ አንዴ ኤክሴ 1 ሲሆን ነው፣ አንዴ ደግሞ ኤክሴ 2 3 4 5 አድርገን 5 ላይም ደግሞ 0 ይሆናል የሚል ሁለት ቁጥሮች አገኘን ማለት ነው። ኤክሳችን 1 ሲሆንና ኤክሳችን 5 ሲሆን፣ ስለዚህ ኤክሳችን 1 ሲሆን ኤክሳችን 5 ሲሆን ግራፋችን ምንድነው የሚሆነው? 0 ነው የሚሆነው ማለት ነው። ፈንክሽናችን 0 ነው የሚሆነው። እዛ ደግሞ ኤክሳችን ኮኤፊሽንት በፊት ያለው ደግሞ ፖዚቲቭ ከሆነ ግራፌ ወደ ላይ ነው ኦፕን የሚሆነው። ይሄ ከኤክስ ስኩዌር በፊት ያለው ኔጌቲቭ ቢሆን ኖሮ ወደ ታች ነበር ኦፕን የሚሆነው። ስለዚህ ግራፋችን እንዲመቱ የሚሄድ ነው ማለት ነው። እዚህ ጋር የሚታጠፍበትን ቫልዩ ማወቅ አይጠበቅባችሁ። ከ0 በላይ የሚሆነው ነው የተባልነው። ስለዚህ ከ0 በላይ የሚሆነው እንደምታዩት እዚህ ጋር 0 ካደረጉባቸው ከዚህ ቫልዩ ወደዚህ ብንሄድ ቫልዩአችን ፖዚቲቭ ነው አይደል? እዚህ ጋር ከዚህም ደግሞ 5 0 ካረገብን ከዚህ ከ5 ደግሞ ወደዚህ ደግሞ ሌላ ቁጥር ብንመርጥ የሚሆነው ቫልዩአችን ፖዚቲቭ ነው። ስለዚህ ቫልዩአችን ፖዚቲቭ የሚሆነው አንድ በታች ያለ ቁጥር ብንከትና ከ5 በላይ የሆነ ቁጥር ብንከት ይሄ ነገር በሙሉ ፖዚቲቭ ነው ግራፋችን የሚለውን ያሳየናል። ሌዛን 0 ተብለን ቢሆን ኖሮ ደግሞ ከኔጌቲቭ የሚሆነው ቫልዩአችን በዚህ በ1 እና በ5 መካከል ያለ ኤኒ ቁጥር ብንከት ደግሞ እንደምታዩት ኔጌቲቭ ነው የሚሆነው ማለት ነው። ስለዚህ መልሳችን ፖዚቲቭ የሚሆነው መቼ ነው የተባልነው? ፖዚቲቭ ወይም 0 የሚሆነው መቼ ነው የተባልነው? ያ ማለት በግራ በኩል ከኔጌቲቭ ኢንፊኒቲ እስከዚህ እስከ 1 ድረስ በመጣ 1 ጨምሮ 1 ላይ 0 ስለሚሆን እስከ 1 ብሄድ ፖዚቲቭ ነው የሚሆነው ቫልዩአችን እዚህ ጋር እንደምታዩት። በዚህ ሳይድ ደግሞ መጥቼ ይሄንን ደግሞ ሪፕሬዘንት ለማድረግ ከ5ን ጨምሬ እስከ ኢንፊኒቲ ደግሞ ፖዚቲቭን ብሄድ ደግሞ የማገኘው ፖዚቲቭ ቫልዩ ነው ማለት ነው። ስለዚህ እዚህ ጋር ፖዚቲቭ ነው ብለን ወይንም ፖዚቲቭ ወይንም 0 ሊሆን ይችላል 1 እና 5 ላይ በሚለው መልሳችን ወይ ይሄ ብለን እናስቀምጣለን። ስለዚህ ኦር ነው የምንለው ስናስቀምጠው እዚህ ጋር ማይነስ ኢንፊኒቲ ቱ 1 ኢንክሉዲንግ 1 እንደማለት ነው። ዩኒየን አድርገን ወይንም ኦር አድርገን ደግሞ ከ5 እስከ ኢንፊኒቲ ያሉ ቁጥሮች ላይ መልሳችን ፖዚቲቭ ነው ለማለት ነው። እኛ ደግሞ ኔጌቲቭ ተጠይቀን ቢሆን ኖሮ ሌዛን 0 ተብለን ቢሆን ኖሮ በ1 እና በ5 መካከል ላሉ ቁጥሮች ነው ብለን በዛ እንመልስ ነበር። ቢ ላይ ደግሞ የጠየቅነው ልክ አሁን ያልኳችሁን ሌላ ጥያቄ መስሎኝ ነበር። ቢ ላይ ደግሞ የጠየቅነው ከ0 በታች እንዲሆን የተባልነው ከ0 በታች እንግዲህ የሚሆንበትን ቫልዩ እንዳያችሁት እዚህ ጋር ነው አይደለ? እዚህ ጋር እንዳለ ቫልዩአችን ኔጌቲቭ ነው። ያ ማለት መልሳችን የሚሆነው በ1 እና በ5 መካከል ነው። 1 እና 5ን ግን አንጨምርም፣ ምክንያቱም ኦር ኢኳል ቱ አልተባልንም። ሌዛን ኦር ኢኳል ቱ ሳይሆን ሌዛን የሚያንስበትን ስለተባልን 1 ላይ 0 ነው፣ 5 ላይ 0 ነው። ከ1 እና ከ5 ውጭ ያሉ ግን መሀል ላይ ቁጥሮች ብንጨምር ግን የሚመጣው ኔጌቲቭ ነው ብለን በ1 እና በ5 መካከል እንላለን። ሲ ደግሞ የጠየቅነው ኤክስ ስኩዌር ፕላስ 8x ፕላስ 16 ሌዛን 0 እንዲሆን ምን ይሁን የተባለው። ያ ማለት ይህንን ብታዩት የምታስታውሱ ከሆነ 8 ለ2 ብታካፍሉት 4 ይመጣል። ያንን ስኩዌር ብታደርጉት እጅን 16 ይሰጣቸዋል። ያ
ማለት ፋክተራይዝ ስናደርገው ኤክስ ፕላስ 4 ስኩዌር አድርጌ ማስቀመጥ እችላለሁ። ሲባዙ 16 ሲደመሩ 8 ሳልል ማለት ነው። ካልሆነ ደግሞ እንደ ቅድሙ ሲባዙ 16 ሲደመሩ ደግሞ እዚህ ጋር ሲባዙ 16 ሲደመሩ ደግሞ 8 ብትሉ እዚህ ጋር 4 ጊዜ 4 ትላላችሁ። ከዛ በኋላ 4 እና 4 ብትደምሩ ደግሞ 8 ይመጣሉ። ስለዚህ ይሄን ፋክተራይዝ ስናደርገው ኤክስ ብለን ዞሮ ዞሮ አንደኛውን 4 ፕላስ 4 ከዛ አሁንም ኤክስ ብለን ሁለተኛውን 4 ፕላስ 4 አድርገን ዞሮ ዞሮ ኤክስ ፕላስ 4 ስኩዌር ማግኘታችን አይቀርም ነበር። ነገር ግን የፐርፌክት ስኩዌሮች ፕሮፐርቲ ምንድነው? ከመሃል ከኤክስ በፊት ያለው ኮኤፊሺየንታቸው ለሁለት ብታካፍሉትና ስኩዌር ብታደርጉት እቺን ቁጥር ይሰጣችኋል። ያኔ ያቺ ያካፈላችሁባትን ቁጥር 4ን ማለት ነው ዝም ብላችሁ ስኩዌር ብታደርጉ ይሄ ሁለቱ ተባዝተው የሚሰጠን ይሄንን ፈንክሽን ነው ማለት። ይሄ የሚያሳያችሁ ምንድነው? ዲስክሪሚናንታችሁን ቢ ስኩዌር ማይነስ 4ac አድርጋችሁ ብትሰሩ የምታገኙት ዜሮ ነው የሚሆነው። በቃ ቢ ስኩዌር ማይነስ 4ac ዜሮ ሆነ ማለት በኳድራቲክ ፎርሙላ ማይነስ ቢ ፕላስ ኦር ማይነስ ብላችሁ ቢ ስኩዌር ማይነስ 4ac ኦቨር 2a ልታደርጉ ስትሉ እቺን ስትሰሯት ዜሮ ትመጣለች። የፐርፌክት ስኩዌሮች ፕሮፐርቲ ሁልጊዜ ይሄ ዜሮ ይመጣል። ያ ማለት የምታገኙት አንድ መልስ ነው። የማይነስ ቢ ኦቨር 2a የምታደርጉትን አንድ መልስ ነው። ለምን ፕላስ ዜሮ ብታደርጉ ለውጥ አይመጣም። ማይነስ ዜሮ ብታደርጉ ቁጥሩ ስለማይቀየር የሚኖራችሁ አንድ መልስ ነው። ስለዚህ እኛ ኤክስ ዋይ አክሲሳችን እንደዚህ አስምረን ቢሆን ኖሮ ተች የምናደርገው የቱ ጋር ነው ማለት ነው? ኔጌቲቭ 1 ላይ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ቢሆን እዚች ጋር ኔጌቲቭ 4 ያለችበት ላይ ተች አድርገን ወደ ኋላ ነው የምንመለሰው ማለት ነው። እንዲህ ብሎ እንዲህ የሚሄድ ግራፍ ነው፣ ወደ ላይ የሚሄድ እንዲህ አይነት ግራፍ ነው። ያ ማለት ከዜሮ በታች የሚሆንበት አጋጣሚ አለ ወይ ብንባል የለም አይደለ? ግራፋችን እዚህ ጋር ተች አድርጎ ወደ ላይ ሄዳል እንጂ ከዜሮ በታች የሚሆነው ኦንሊ ሁለት ቦታ ክሮስ ቢያደርግ ኖሮ፣ እንደዚህ ሁለት ቦታ ክሮስ ቢያደርግ ኖሮ በዛ ቁጥሮች መካከል ኔጌቲቭ ሊሆን ይችላል ብለን እንናገር ነበር። አሁን ግን ሁለት ቦታ ክሮስ ስለማያደርግና አንድ ቦታ ተች አድርጎ ስለሚሄድ መቼውም ከዜሮ በታች አይሆንም። ስለዚህ ከዜሮ በታች የሚሆነው መቼ ነው ብንባል ኤምፕቲ ሴት ነው። ምክንያቱም ኔጌቲቭ 4 ላይ ተች ካደረገና ዜሮ ከሆነ እንደዚህ ብሎ ወደ ላይ የሚመለስ ነው እንጂ ሁለት ቦታ ክሮስ አያደርግም። ስለዚህ ኔጌቲቭ የሚሆንበት አጋጣሚ የለም። ኔጌቲቭ የሚሆነው እንደዚህ ቢሆን ኖሮ ቅድም እንዳሳየኋችሁ እንዲህ ቢሆን ኖሮ ሁለት ቦታ ክሮስ ማድረግ ይኖርበታል። ኔጌቲቭ ውስጥ ለመግባት ሁለት ቦታ ክሮስ ካላደረገ በስተቀር ኔጌቲቭ ውስጥ አይገባም። ስለዚህ አንድ ቦታ ተች ካደረገ ወደ ላይ ነው የሚወጣው ማለት ነው። ያኔ ሁሌ ቫልዩያችን ዜሮ ወይም ከዜሮ በላይ ፖዚቲቭ ስለሚሆን ሌዛን ዜሮ ለሚለው መልሳችን ኤምፕቲ ሴት ይሆናል። ዲ ላይ ደግሞ የተሰጠን ተመሳሳይ ኳድራቲክ ኢኩዌሽን ነው። ኦፕን የሚያደርገው ወደ ላይ ነው፣ ምክንያቱም ከኤክስ ስኩዌር በፊት ያለው ኮኤፊሺየንት ፖዚቲቭ ነው። ሁላቸውም ፖዚቲቭ ስለሆኑ ነው እስካሁን ድረስ ወደ ላይ የሰራ ነው። ኔጌቲቭ ቢሆን ኖሮ ኮኤፊሺየንታችን ኦፕን የሚያደርገው ወደ ታች ነው እንጂ ወደ ላይ አልነበረም ማለት ነው። ስለዚህ ምን እናደርጋለን? ሲባዙ 3 ሲደመሩ 2 የሚሰጠን ማን ነው እንላለን። ሲባዙ 3 ሲደመሩ 2 ብንል ሲባዙ አንድ ጊዜ 3 ማድረግ እንችላለን። ስንደምራቸው ግን ሁለት ለማድረግ አንደኛውን ኔጌቲቭ አደርጋለሁ ብለን ያው ኔጌቲቭ ያደርግብናል። ወዲያውኑ መልስ ማታገኙ ብለ ከመሰላችሁ ወዲያውኑ እስቲ ቢ ስኩዌር ማይነስ 4ac ቼክ ላድርግ ትላላችሁ። ዲስክሪሚናንታችሁ ማለት ነው። ያኔ ቢ የምንለው ይሄ ነው። ቢያችን 2 ነው። ኤያችን 1 ነው። ከኤክስ በፊት ያለው ኮኤፊሺየንታችን ነው ኤ የምንለው እዚህ ጋር። ቢያችን 2 ነው። ሲያችን ደግሞ 3 ነው። ከዛ ቢ ስኩዌር ማይነስ አድርገን 4 ታይምስ ኤያችን 1 ነው። ሲያችን 3 ነው። ይሄን ስንሰራ ኔጌቲቭ ይመጣል አይደለ? ይሄኛው ሌዛን 0 መጣ ማለት ዲስክሪሚናንታችን ሌዛን 0 መጣ ማለት አንዲፋይን ነው አይደለ? በኋላ ኳድራቲክ ፎርሙላ ተጠቅሜ ስኩዌር ሩት ውስጥ ተከታለው ብንል አንዲፋይን ስለሚሆን ይሄ ነገር 0 የሚያደርገው የለም ማለት ነው። መቼውም የሆነ ኤክስ ከተን 0 ልናመጣ አንችልም። ያ ማለት ነው ቅድም እንዳሳየኋችሁ አይነት ግራፍ ነው። ወይ እንደዚህ አይነት ነው የሚሆነው፣ ወይ እንደዚህ ነው የሚሆነው፣ ወይ እንደዚህ ነው የሚሆነው እንጂ ኤክስ አክሲስንም አንዴ አይነካም፣ አንዴም አይነካም፣ ወይ ሁለት ጊዜ ክሮስ አያደርግም። ቢ ስኩዌር ማይነስ 4ac ኔጌቲቭ ነው የመጣው። ግራፋችን ደግሞ ኦፕን የሚያደርገው ወደ ላይ ነው። ያ ማለት ሁል ጊዜ ቫልዩያችን ፖዚቲቭ ነው ማለት ነው። ስለዚህ ግሬተር ዛን ኦር ኢኳል ቱ የሚሆነው መቼ ነው ስንባል ለሁሉም ሪል ነምበር ነው ማለት ነው። ስለዚህ ኤኒ ሪል ነምበር ብንከት ኦል ሪል ነምበር ብለን ነው የምንመልሰው። የፈለግነው ሪል ነምበር ብንከትና እዚህ ኤክስ አክሲስ ላይ ካልኩሌት ብናደርግ የምናገኘው ቫልዩ ከዜሮ በላይ ነው። ዜሮ ራሱ አይሆንም። ምክንያቱም ዜሮ የሚሆንበት ቫልዩ ቢኖር ኖሮ ኤክስ አክሲስን አንድ ቦታ ተች ያደርግ ነበር። ያ ማለት ይሄ ዲስክሪሚናንታችን አንዲፋይን አይመጣብንም፣ ኔጌቲቭ አይመጣብንም ነበር። ስለዚህ ይሄ ቫልዩ ሁልጊዜ ፖዚቲቭ ነው። ስለዚህ መልሳችሁ ኦል ሪል ነምበር ወይንም ደግሞ በኢንተርቫል ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ድረስ የፈለግነው ቁጥር ብንከት ፖዚቲቭ ነው የመጣባችሁ። በዚህ ማስቀመጥ እንችላለን። ይህን ደግሞ ካያችሁ ትንሽ ኮንፊውዝ ለማድረግ ኤክስ ስኩዌሩ መሀል ተከተተብን እና ተሳስተን እችኛዋ የኤክስ ስኩዌር ኮኤፊሺየንት መስሎን እንዳንሳሳት ቀስ አድርገን ሪአሬንጅ እናደርገዋለን። ይሄን ለምን ቀድመን አንጽፈውም ብለን ማይነስ ኤክስ ስኩዌር ፕላስ 3x ፕላስ 2 ሌዛን 0 የሚሆነው መቼ ነው ተብሎ እንደመጠየቅ ነው ማለት። ስለዚህ እኛ በኳድራቲክ ፎርሙላ ከፈለግን ማይነስ ቢ ፕላስ ኦር ማይነስ ቢ ስኩዌር ማይነስ 4ac ኦቨር 2a አድርገን ፋክተራይዜሽን ኔጌቲቭ እያለ መስራት ካልፈለግን ኦቨር 2a አድርገን መስራት እንችላለን። ኤያችን ላይ ኔጌቲቭ 1 እንከታለን፣ ቢያችን ላይ 3 እንከታለን፣ ሲያችን ላይ ደግሞ 2 እንከታለን ማለት በቃ እነዚህ ሲ ቢ
ይሄ ደግሞ ኔጌቲቭ 1 ከተን ኳድራቲክ ፎርሙላችን ላይ ካልኩሌት ማድረግ እንችላለን። ከፈለግን ደግሞ ፋክተራይዜሽን መጠቀም እንችላለን። አሁን ደግሞ ኳድራቲክ ፎርሙላውን ስንሰራ ላሳያችሁ ብዬ ነው። ማይነስ ቢ የሚለው ላይ 3 ስላለብን ማይነስ 3 ይሆናል። ፕላስ ኦር ማይነስ ስኩዌር ሩት ኦፍ ብለን ቢ ስኩዌር የሚለው ላይ 9 ይሆናል። ማይነስ 4 ታይምስ ኤያችን ኔጌቲቭ 1 ነው፣ ሲያችን ደግሞ 2 ነው። ከዛ ኦቨር 2 ኤ ስናደርግ ደግሞ ኦቨር ኔጌቲቭ 2 ይሆንብናል ማለት ነው። ከዛ ማይነስ 3 ፕላስ ኦር ማይነስ አድርገን ስኩዌር ሩታችንን ስንሰራ ይሄ 9 ነው። ይሄ ደግሞ 4 ጊዜ ኔጌቲቭ 1 ፖዚቲቭ 4 ይሆናል። ከሁለት ጋር ስናበዛው 8 ፖዚቲቭ ይሆንብንና 9ና 8ን ስደምር 17 ይሆናል አይደለ? ከዛ ኦቨር ኔጌቲቭ 2 ይሆናል። ስለዚህ አንደኛው ቁጥራችን ማይነስ 3 ፕላስ አድርገን በፖዚቲቭ ኦቨር 17 ኦቨር ኔጌቲቭ 2 ይሆናል። ሁለተኛው ቁጥራችን ደግሞ በኔጌቲቭ ስንሄድ ማይነስ 3 ማይነስ ስኩዌር ሩት ኦፍ 17 ኦቨር ኔጌቲቭ 2 ይሆናል ማለት ነው። ስለዚህ እያንዳንዱ ጋር ኔጌቲቭ ስላለ እዚህ ኔጌቲቭ ከማድረግ የጋራ ኔጌቲቭን ባወጣው ብትሉ ምን ይሆናል ማለት ነው? ኔጌቲቭን አወጣችሁ 3 ፕላስ ስኩዌር ሩት ኦፍ 17 ይሆናል ኦቨር የታችኛው ደግሞ ኔጌቲቭ 2 ይሆናል። ያንቺ ኔጌቲቭ ስለምትጣፋላችሁ አንደኛው መልሳችሁ የሚሆነው አንዴ 3 ፕላስ ስኩዌር ሩት ኦፍ 17 ኦቨር 2 ይሆናል ፖዚቲቭ። እዚህም ደግሞ ኔጌቲቭ 2 ከታች ከዲኖሚኔተር ጋር ማስቀመጥ ስላልተለመደ እቺ ኔጌቲቭ ከታች ከማረጋት ከላይ ያለውን ቁጥር እዚህ ጋር ለምን ኔጌቲቭ እዚህ ጋር አላረገውም እንላለን። ልክ እዚህ ጋር 1 ኦቨር ኔጌቲቭ 2 ብላችሁ ኔጌቲቭ 2 እዚህ ጋር ማስቀመጥ አልፈልግም ብላችሁ እዚህ ጋር ኔጌቲቭ 1 ኦቨር 2 ብላችሁ ብታስቀምጡ ችግር የለውም አይደለ? ልክ በተመሳሳይ መልኩ አሁንም እቺ ኔጌቲቭ ወደ ላይ ሙቭ ስናረጋት ምን ይሆናል? እቺ ኔጌቲቭ ግን ለዚህ መሆን ስላለባት መልሳችን ምን ታረጋዋለች? ኔጌቲቭ 3 ታረጋዋለች። ፖዚቲቭ 17ን ደግሞ ኔጌቲቭ ሩት 17 ያረግና ከታችኛችን ኦቨር 2 እንዳለ ይሆናል ማለት ነው። ስለዚህ ሁለት ቁጥሮቻችን 3 ፕላስ ሩት 17 ኦቨር 2 እና 3 ማይነስ ሩት 17 ኦቨር 2 ይሆናሉ። ስለዚህ የተሰጠን እዚህ ጋር ሌዛን 0 እንዲሆን ምን ይሁን የተባልነው? ሌዛን 0 እንዲሆን ነው። ኮኤፊሽንታችን ደግሞ እንደምታዩት ይሄ ኤክስ ስኩዌር የሚለው ኔጌቲቭ ነው። ያ ማለት ኦፕን የሚያደርገው ወደ ላይ እንደዚህ ሳይሆን ወደ ታች ነው፣ ኔጌቲቭ ስለሆነ ኮኤፊሽንታችን። ይሄኛውን አፕሮክሲሜት እናድርገው ካልን ይሄኛው 4 ጊዜ 4 ቢሆን 16 ነው። ከአራት ቁጥር በላይ ነው አይደል? ይሄ የሚሆነው ከአራት ነጥብ ምናምን ስለሚሆን 3 እንደምርበት የሆነ 7 ነጥብ አይነት ነው የሚሆነው። ከ7 በላይ የሆነ ቁጥር ነው። እዚህ ጋር ደግሞ ይሄ ከአራት በላይ የሆነ ቁጥር ከ3 ላይ ስንቀንስ ኔጌቲቭ የሆነ ኔጌቲቭ 1 ፖይንት ምናምን ሊሆን ይችላል። ስለዚህ አንደኛው እዚህ አካባቢ ቢሆን ብላችሁ አንደኛው 3 ኦቨር ሩት 17 ኦቨር 2 ነው። አንደኛው ደግሞ ፖዚቲቭ 7 አካባቢ ወደዚህ 3 ፕላስ ሩት 17 ኦቨር 2 ናቸው ማለት ነው። ዜሮ የሚያደርጉልን እነዚህ ሁለት ቁጥሮች ከሆኑና ከዛ ኮኤፊሽንታችን ደግሞ እንደምታዩት ከኤክስ ስኩዌር በፊት ያለው ኔጌቲቭ ስለሆነ ይሄን ግራፍ ስሰራ እንዲህ ሳይሆን የማደርገው ያ ቢሆን ፖዚቲቭ ቢሆን ኖሮ ነበረ ወደ ታች ነው የማደርገው። ዳውን ዋርድ ኦፕን የሚያደርግ እንዲህ አይነት ግራፍ ነው ማለት ነው። ስለዚህ የተጠየቅነው ግራፋችን ኔጌቲቭ ሲሆን ኮኤፊሽንቱ ሁልጊዜ ወደ ታች ማድረግ መሆኑን መርሳት የለብንም። አሁን ሌዛን ዜሮ የሚሆነው መቼ ነው ብላችሁ ካሰባችሁ በዚህ ቁጥርና በዚህ ቁጥር መካከል ካያቸዋቸው ቫልዩአቸው ወደ ላይ ፖዚቲቭ ነው አይደል? ከዚህ ቁጥር በላይ ብንሄድ ፖዚቲቭ ነው ቫልዩአችን፣ የዋይ ቫልዩ ማለት ነው ፖዚቲቭ ነው። ከነዚህ ቁጥር ደግሞ ወደዚህ ብንሄድ ደግሞ የምናገኘው እዚህ ጋር ኔጌቲቭ ነው። ከዚህም ወደዚህ ብንሄድ ኔጌቲቭ ነው የምናገኘው። ስለዚህ ኔጌቲቭ የሚሆነው መቼ ነው እንላለን? ከዚህ ቁጥር በታችና ከዚህ ቁጥር በላይ ብንከት ኔጌቲቭ ነው እንላለን። ያ ማለት ከኔጌቲቭ ኢንፊኒቲ እስከ እችኛዋ ቁጥር 3 ማይነስ ኦር ኢኳል ቱ ስለሌለ እሷን አንጨምራትም። 3 ማይነስ አድርገን ዘ ስኩዌር ሩት ኦፍ 17 ኦቨር 2 እንላለን። ከዛ ዩኒየን አድርገን ወይም ኦር አድርገን ደግሞ ሌላኛው ደግሞ ከ3 ፕላስ ስኩዌር ሩት ኦፍ 17 ኦቨር 2 እስከ ኢንፊኒቲ ብንሄድም ደግሞ ቫልዩዎቻችን ኔጌቲቭ ነው የሚሆኑት። ከዚህ በላይ እና ከዚህ በታች ብንሄድ ኔጌቲቭ ነው ቫልዩአችን። ይሄ ደግሞ ምናልባት የተጠየቅነው ግሬተር ዛን 0 ወይም ፖዚቲቭ ተብለን ቢሆን ኖሮ ደግሞ መካከል ብለን በሁለቱ ቁጥሮች በዚህ ቁጥሮች እና በዚህ ቁጥሮች መካከል ያሉትን ኢንተርቫል እንናገር ነበር። ኤፍ ላይ ደግሞ የተሰጠን ትንሽ ወደዚህ ኤክስ ስኩዌር እዚህም አለ እኛ ግን ሪአሬንጅ አድርገን ኤክስ ስኩዌር የተባሉትን ወደዚህ እንወስዳቸዋለን። ቁጥሮችን ሁሉ ወደዛ ወስደን የፎር ኤክስ ስኩዌራችን ላይ 3 ኤክስ ስኩዌርንም ወደዚህ እንወስደዋለን። ማይነስ ማይነስ አድርገን ከዛ ማይነስ ኤክሳችን እንዳለ ነው። ከዛችኛዋንም ሁለት ወደዛ ስንወስዳት ማይነስ ቱ አድርገን በሁለቱም ሳይድ ማይነስ ቱ ይሆናል። እዚህ ጋር ሌዛ ነው ኢኳል ቱ 0 እንዲህ አድርገን ማስቀመጥ እንችላለን። ያ ማለት እዚህ ጋር 3 ኤክስ ስኩዌር እዚህ ጋር ከሚሆን በሁለቱም ሳይድ ማይነስ 3 ኤክስ ስኩዌር ማይነስ 3 ኤክስ ስኩዌር ያደርግ እዚህ ጋር አጠፋውና ማይነስ 3 ኤክስ ስኩዌር እዚህ ጋር ይቀረኛል። እዚህ ጋር ደግሞ ቱ ብቻው እዚህ ጋር እንዳይሆንልኝ እዛ ጋር እንዲሆንልኝ እዚህ ጋር ማይነስ ቱ እዚህም ጋር ማይነስ ቱ ባረግ እዚህ ጋር ቱን አጠፋውና ማይነስ ቱ በዚህ ሳይድ ይሆንልኛል ማለት ነው። ስለዚህ እኔ ሁለቱም ሳይድ ማይነስ ቱ ማይነስ አረኩኝ ሳይሆን የምለው ሙቭ አረኩት ብዬ በተለምዶ ስለምል ነው እንደምታውቁኝ። ስለዚህ ይሄንን ወደዚህ ሙቭ ስናደርገው ኔጌቲቭ አድርገን ማይነስ 3 ኤክስ ስኩዌር ይሆናል። ይሄኛው ደግሞ ቱ ደግሞ ሙቭ ሲደረግ ኔጌቲቭ ቱ አድርጌ ከኢኳልስ በፊት አደረኩት። ከዛ ይሄን ጥያቄ መስራት ይቀላል። ያኔ እንደምታዩት ኤክስ ስኩዌር ማይነስ ኤክስ ማይነስ ቱ ሌዛ ነው ኢኳል ቱ 0 እንደማለት ነው። ይሄ ግራፋችን ወደ ላይ ኦፕን የሚያደርግ መሆኑን እናውቃለን። ከዛ የምንፈልገው ሲባዙ ኔጌቲቭ 2 ሲደመሩ ደግሞ ኔጌቲቭ 1 የሚሰጠን ማን ነው ብንል አንድ ጊዜ ሁለትን ኔጌቲቭ 2 ማድረግ እንፈልጋለን። ያኔ እቺኛዋን ኔጌቲቭ ብናረጋት 1 ታይምስ ኔጌቲቭ 2 ነው። 1 ፕላስ ኔጌቲቭ 2 ደግሞ ኔጌቲቭ 1 ነው አይደል? ስለዚህ ቁጥሮቻችን 1 እና ኔጌቲቭ 2 ናቸው። ከዛ ይሄንን ፋክተራይዝ ስናደርግ እናደርጋለን ኤክስ ብለን አንዴ ፖዚቲቭ 1 ነው
ኤክስ ብለን አንዴ ኔጌቲቭ 2 ነው። ከዛ ሌዛ ነው ኢኳል ቱ 0 እንደማለት ነው። ያኔ 0 የሚሆነው አንዴ ኤክሳችን ኔጌቲቭ 1 ሲሆን ነው። አንዴ ኤክሳችን ደግሞ 2 ሲሆን ነው አይደል? 0 የሚሆኑት ይሄኛው 0 ሲሆን ነው፣ ይሄኛው 0 ሲሆን ነው 0 የሚሆኑት። ስለዚህ ግራፋችን የሚሆነው የሆነ ኔጌቲቭ 1 ጋር ብንሄድና እዚህ ደግሞ የሆነ ቦታ 2 ላይ ብንመጣ 0 የሚያደርገው ቫልዩ ሁለቱ ላይ ነው ማለት ነው። ሁለት ቦታ ክሮስ ያደርጋል። ያ ማለት ግራፋችን ወደ ላይ ኦፕን የሚያደርግ ከሆነ ለምን ኮኤፊሺየንታችን ፖዚቲቭ ከሆነ ሁለቱን ደግሞ ክሮስ አድርጎ የሚሄድ ከሆነ ግራፋችን የሚሆነው እንዲህ አይነት ግራፍ ነው ማለት ነው። ሁለቱን ክሮስ አድርጎ እንዲህ የሚሄድ ግራፍ። ከዛ የጠየቅነው ግን ቫልዩአችን ምንድነው? ከ0 በታች እንዲሆን ወይም 0 ወይም ከ0 በታች እንዲሆን የተባለው። ያ ማለት ከ0 በታች እንዲሆን ማለት ኔጌቲቭ ማለት ስለሆነ በዚህ በሁለት ቁጥሮች መካከል ያሉ ላይ ብንሄድ ኔጌቲቭ ነው ቫልዩአችን። ስለዚህ የሚሆነው መልሳችን በኔጌቲቭ 1 እና በ2 መካከል ብንሄድ፣ ይሄ ግን ሁለቱንም ስለሚጨምር ኦር ኢኳል ቱ ስላለ እዚህ ጋር የምጠቀመው እንደዚህ ክሎዝድ ኢንተርቫል ነው ማለት ነው። ኔጌቲቭ 1ንም ጨምሮ 2ንም ጨምሮ። ለምን ኔጌቲቭ 1 ላይ 0 ስለሚመጣ የተባልነው ሌሳ ነው ኢኳል ቱ 0 ስለሆነ በሁለቱ መካከል ነው እንላለን። ምናልባት ደግሞ ግሬተር ዛን 0 ተብለን ቢሆን ከ0 በላይ እንዲሆን ተብለን ቢሆን ኖሮ የምንጠቀመው ኢንተርቫል ይሄንን ነበር ማለት ነው። ከኔጌቲቭ 1 በታች ይሆንና ከሁለት በላይ የሆኑ ቁጥሮች ላይ ፖዚቲቭ ነው ብለን ፖዚቲቭ ቫልዩን እንናገር ነው። ይህ ላይ ደግሞ ፋክተራይዝ ተደርጎ ተቀምጦልናል። ይሄ ማለት ሲምፕለስት ነው አይደል? እኛ የምንሰራ የነበረው ተሰርቶ ስለተሰጠን እኛ እናደርጋለን። 0 የሚሆነው ይሄ ግራፋችን 0 የሚሆንበት እንግዲህ አንዴ ኤክሳችን 0 ሲሆን ነው። አንዴ ኤክሳችን 0 ሲሆን 0 ይሆናል። አንዴ ደግሞ ኤክሳችን 2 ሲሆን 0 ይሆናል። ስለዚህ ሁለት 0 የሚያደርጉን ቁጥሮች አሉ። አንዴ 0 ላይ አንዴ ደግሞ 2 ላይ እንልና 2 እና 0 ላይ 0 እና 2 ላይ ነው 0 የሚሆኑት። ያ ማለት ሁለት ቦታ ክሮስ አደረገ ማለት ግራፋችን ሁለቱን ክሮስ አድርጎ የሚሄድ ነው። ለምንድን ነው ወደ ላይ ያደረኩትኝ? ይሄንን ኤክስን በኤክስ ባበዛ ኤክስ ስኩዌር ነው፣ ፖዚቲቭ ነው። ኔጌቲቭ ኤክስ ስኩዌር ሳይሆን ፖዚቲቭ ኤክስ ስኩዌር ስለሚመጣ ይሄ ኮኤፊሺየንታችን የኤክስ ስኩዌራችን ኮኤፊሺየንት ፖዚቲቭ መሆኑን ስላወቅኩ ነው ማለት ነው። ኔጌቲቭ ቢሆን ኖሮ ወደ ታች ነበር ማደርገው። ስለዚህ የጠየቅነው ጥያቄያችን ምንድነው? ያ ቫልዩአችን ከ0 በታች እንዲሆን ማለት ኔጌቲቭ እንዲሆን ማለት ነው። ኔጌቲቭ የሚሆነው ደግሞ ካያችሁ በሁለት ቁጥሮች መካከል ነው አይደለ? ሌዛን ኦር ኢኳል ቱ ቢሆን ኖሮ እነዚህን 0 እና 2ን እንጨምር ነበር። አሁን ግን የተባለው ሌዛን ብቻ ስለሆነ የምንጠቀመው ኦፕን ኢንተርቫል ነው። በ0 እና በሁለት መካከል ያለ ቁጥር ብንከት ብቻ ነው ኔጌቲቭ የሚመጣ። የጠየቅነው ፖዚቲቭ ብንባል ኖሮ ከዚህ ከሁለት በላይና ከ0 በታች ያሉ ቁጥሮች ላይ ነው ብለን በኦር ነበር የምናስቀምጠው። ከኔጌቲቭ ኢንፊኒቲ እስከ 0 ከ2 ደግሞ እስከ ኢንፊኒቲ ባለው ነበረ ፖዚቲቭ የሚሆነው ብለን እንናገር ነበር። አሁን ግን የተባለው ሌዛን 0 ስለሆነ በሁለት ቁጥሮች ብቻ መካከል ነው። ኦር ኢኳል ቱ ሲኖርና ሳይኖር እንዳትሳሳቱ። እዚህ ጋር ኦር ኢኳል ቱ ቢኖር ኖሮ ኢንተርቫላችንን ይሄንን ኦፕን ሳይሆን ክሎዝ ነበር የምናደርገው። 0 የሚያደርጉትንም እነዚህን ቫልዩዎችን ኢንክሉድ አድርጉ ማለት ስለሆነ ያኔ እንደዚህ አድርገን 0 እና 2 እንል ነበር። ሌዛን 0 ስለተባልን ነው። ይሄ ደግሞ ሌዛን ኦር ኢኳል ቱ 0 ብንባል ኖሮ እንደዛ ነበር የምናደርገው። ኤች ላይ ደግሞ የጠየቅነው ኤክስ ፕላስ 1 ታይምስ ኤክስ ማይነስ 2 ግሬተር ዛን 0 የሚሆነው መቼ ነው የተባልነው? እንግዲህ እንደምናየው ኤክስ በኤክስ ብናበዛው ኤክስ ስኩዌር ነው፣ ፖዚቲቭ ነው የሚሆነው። ስለዚህ ኮኤፊሺየንታችን ፖዚቲቭ ነው። ያ ማለት ግራፋችን ወደ ላይ የሚከፈት ነው። በዛ ላይ ደግሞ 0 የሚያደርጉት ቫልዩዎች ማን ናቸው ስንል አንዴ ኤክሳችን ኔጌቲቭ 1 ሲሆን ነው። አንዴ ኤክሳችን ደግሞ እችኛዋን 0 የሚያደርጋት 2 ነች አይደል? 2 ሲሆን ነው። ስለዚህ ግራፋችንን ስንሰራ ግራፋችን ሁለት ቦታ ክሮስ እንደሚያደርገው እናውቃለን። አንዴ ኔጌቲቭ 1 እና አንዴ 2 ላይ፣ ሁለቱ ላይ 0 ይሆናል እንደማለት ነው። ሁለቱ ላይ 0 ይሆናል። በዛ ላይ ደግሞ ግራፋችን ወደ ላይ ነው ኦፕን የሚያደርገው። ያ ማለት ግራፋችን ግዴታ እነዚህን ሁለቱን ክሮስ አድርጎ እንዲህ መሄድ አለበት ማለት ነው። ስለዚህ እቺን አንድ አይነት ነገር ነው የሚሆነው። ግራፋችን የተባለው ከ0 በላይ እንዲሆን ግሬተር ዛን 0 እንዲሆን ምን ይሁን የተባለ። ስለዚህ ቫልዩአችን እንደዚህ ፖዚቲቭ የሚሆነው መቼ ነው? ከዚህኛው ቁጥር ከዚህ ከ2 በላይ ብንሄድና እዚህ ደግሞ ከኔጌቲቭ 1 በታች ከሆነ ብቻ ነው አይደለ? አሰን ኢንተርቫል ስናስቀምጠው አንዴ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ኔጌቲቭ 1ን አንጨምርም፣ ምክንያቱም እዚህ ጋር ኦር ኢኳል ቱ ስለሌለ ግሬተር ዛን ብቻ ስለተባልን እስከ ኔጌቲቭ 1 ዩኒየን እናደርግና ደግሞ ከ2 እስከ ኢንፊኒቲ ደግሞ ያሉ ቫልዩዎችን የኤክስ ቫልዩ ብንተካ የምናገኛቸው ፖዚቲቭ ቁጥሮች ነው ብለን እንደዚህ እናደርጋለን። ሌዛን ቢሆን ኖሮ ደግሞ ኔጌቲቭ እንዲሆን ሌዛን 0 ተብለን ቢሆን ኖሮ ደግሞ በኔጌቲቭ 1 እና በ2 መካከል ነው ኔጌቲቭ የሚሆነው ሌዛን 0 የሚሆነው ብለን ሁለቱን ኢንተርቫል እንናገር ነበር። አሁን ግን ከ0 በላይ የሚሆንበት ስለተባለን ከዚህ ቁጥር በላይ ይሄው እንደምታዩት ፖዚቲቭ ነው። ከዚህም ቁጥር ደግሞ በላይ እንደምታዩት ግራፋችን ወደ ፖዚቲቭ ነው። በዚህና በዚህ መካከል ግን ኔጌቲቭ ነው። ስለዚህ በግራፊካሊ መስራት ማለት ከሁሉም ይቀላል አይደል? አሁን እንዳያችሁት ዋናው እናንተ ግራፊካሊ የቱ ጋር ክሮስ ያደርጋል ኤክስን የሚለውን ዜሮቹን ካገኛችሁ እና ግራፋችን ወደ ላይ ነው የሚሆነው ወይስ ወደ ታች ነው የሚለውን ካወቃችሁ በቃ ወዲያውኑ መልሱን ለመመለስ አያስቸግረን። አይ ላይ ደግሞ የጠየቅነው 3x ስኩዌር ፕላስ 4x ፕላስ 1 የሚለውን ነው። ግሬተር ዛን 0 የሚሆንበት ያኔ ወዲያውኑ ኮኤፊሺየንታችን ፖዚቲቭ መሆኑን ነው ትናደርግና ግራፋችን ወደ ላይ ነው እንላለን። ከዛ በኋላ እዚህ ጋር ከኤክስ ኮኤፊሺየንት ካለ ደግሞ ወዲያውኑ ዲስክሪሚናንታችንን ቢ ስኩዌር ማይነስ 4 ቼክ እናድርግ እንላለን። ፋክተራይዝ ከማድረግ በፊት ቢያችን ይሄ ነው፣ ኤ የምንለው 3 ነው፣
ቢ የምንለው 4 ነው። ሲያችን ደግሞ 1 ነው። ቶሎ ብዬ ቢ ስኩዌር ማይነስ 4ኤሲን ቼክ አረጋለሁ። አትሊስት ዜሮ የሚያደርገው ቁጥር መኖሩን ለማወቅ 4 ጊዜ 4 16 ይሆናል። ሲቀነስ አርጌ 4 ታይምስ ኤያችን ደግሞ 3 ነው። ሲያችን ደግሞ 1 ነው። ከዛ 16 ሲቀነስ 12 ሳረግ ስንት ይመጣል? ፖዚቲቭ ነው የሚመጣው አይደለ? ግሬተር ዛን 0 ነው። ፖዚቲቭ ነው ማለት የማገኘው ሁለት ዜሮዎችን ነው ማለት ነው። 0 የሚያደርግልኝ ሁለት ቁጥሮች አገኛለሁ። ስለዚህ ያኔ ይሄን መጨረስ እችላለሁ ከፈለኩኝ። ማይነስ ቢ ጨምሬ እዚህ ጋር ማይነስ ቢ ፕላስ ኦር ማይነስ አርጌ ኦቨር 2 ኤ አርጌ በኳድራቲክ ፎርሙላ ጨርሰዋለሁ። ካልሆነ ደግሞ ፋክተራይዜሽን እጠቀማለሁ። ኳድራቲክ ፎርሙላ ይቀለኛል ካላችሁ ማይነስ ቢ የሚለው ላይ የቢ ቫልዩአችን 4 ስለሆነ ማይነስ 4 ፕላስ ኦር ማይነስ እናረግና ስኩዌር ሩታችን ከ16 ላይ 12 ስንቀንስ ስንት እናገኛለን? 4 እናገኛለን አይደለ? ስኩዌር ሩት ኦፍ 4 ይሆናል። ከዛ ኦቨር 2a ይሆናል። ኤያችን ደግሞ 3 ስለሆነ 2a ስናደርገው 6 ይሆናል። ከዛ ማይነስ 4 ፕላስ ኦር ማይነስ 2 ኦቨር 6 ይሆናል። አንደኛው መልሳችን ማይነስ 4 ፕላስ 2 አድርገን የምንሰራው ኦቨር 6 ስናደርግ ስንት እናገኛለን? ኔጌቲቭ 2 ኦቨር 6 ኔጌቲቭ 1 ኦቨር 3 እናገኛለን። ኔጌቲቭ 1 ኦቨር 3 አንደኛው። ሌላኛው ደግሞ ማይነስ 4 ማይነስ ደግሞ አድርገን በኔጌቲቭ ሳይድ ደግሞ ይሄን ማይነስ አድርገን ስንሰራ ደግሞ ማይነስ 2 ኦቨር 6 ስናደርግ ማይነስ 6 ኦቨር 6 ይሆንና ኔጌቲቭ 1 ይመጣል። ሁለተኛው ደግሞ ኔጌቲቭ 1 ነው። ከዛ ኔጌቲቭ 1ዳችን እዚህ ጋር ቢሆን ብንል ኔጌቲቭ 1 ኦቨር 3 ደግሞ እዚህ ጋር ነው ብለን ብናስብ ሁለቱን ክሮስ ያደርጋል ማለት ነው። ያ ማለት ግራፋችን እንዲመቶ ሁለቱም ክሮስ አድርጎ የሚሄድ ነው። ስለዚህ ኤግዛክትሊ ቫልዩ ባይጠበቅብንም ቢያንስ የቱ ጋር ክሮስ እንደሚያደርግ እናውቃለን። ያ ማለት በኔጌቲቭ 1 እና በኔጌቲቭ 1 ኦቨር 3 መካከል ኔጌቲቭ ነው የሚሆነው። ከዚህ ከኔጌቲቭ 1 በታችና ከኔጌቲቭ 1 ኦቨር 3 በላይ ደግሞ ከሄድን ደግሞ ፖዚቲቭ ነው። ስለዚህ ፖዚቲቭ የሚሆነው እዚህ ካገኘ ነው። ከዚህ ዜሮ ከሚያደርገው ቁጥር በላይና እዚህ ጋር ዜሮ ከሚያደርገው ቁጥር በታች ብንተካ የምናገኘው ፖዚቲቭ ቁጥር ነው ማለት ነው። በሁለት ቁጥሮች መካከል ብንሄድ ደግሞ ቫልዩአችን የዋይ ቫልዩ ነው። ሁሌ የምናየው ዋያችንን ነው። ቫልዩአችን ኔጌቲቭ ነው የሚመጣው ማለት ነው። ስለዚህ ፖዚቲቭ የሚሆነው ከኔጌቲቭ ኢንፊኒቲ መተን እዚህ ጋር ኔጌቲቭ 1 ላይ ብንቆም እንግዲህ ኦር ኢኳል ቱ ስለሌለ ኦፕን ኢንተርቫል ነው የምንጠቀመው። ኦር አድርገን ዩኒየን አድርገን ደግሞ ሌላ ደግሞ እዚህ ከኔጌቲቭ 1 ኦቨር 3 ተነስተን ደግሞ ወደ ፖዚቲቭ ኢንፊኒቲ ብንሄድ የምናገኛቸው ቫልዩዎች ፖዚቲቭ ናቸው ለማለት ነው። ኔጌቲቭ ነው ደግሞ ሌዛን 0 ተብለን ቢሆን ኖሮ ደግሞ በኔጌቲቭ 1 እና በኔጌቲቭ 1 ኦቨር 3 መካከል ነው ብለን አሳን ኢንተርቫል ኔጌቲቭ 1 ኔጌቲቭ 1 ኦቨር 3 ብለን እንመልስ ነበር ማለት ነው። አሁን ግን የጠየቅነው ግሬተር ዛን 0 ስለሆነ ኢንተርቫላችን በዚህ ወይም ኦር ነው የምናደርገው በዚህ መካከል ላሉ ቁጥሮች ነው ብለን እንደዚህ እናሳያለን። ጄ ደግሞ ካያችሁት ኤክስ ስኩዌር ፕላስ 3 ኤክስ ፕላስ 3 የተባለው አሁን ፋክተራይዝ እናድርግ ብንል ሲባዙ 3 ሲደመሩ 3 ለማድረግ ትንሽ ያስቸግራል አይደል? አንድ ጊዜ 3 ባረገው 3 ነው። ስደምራቸው ግን 3 አይመጣም። ልክ እንደዚህ የሚያስቸግር ሲገጥመኝ ወዲያውኑ ዲስክሪሚናንት ቼክ አደርጋለሁ። እስቲ ቢ ስኩዌር ማይነስ 4ኤሲ ምንድን ነው እላለሁ። ፖዚቲቭ ከመጣልኝ ሁለት ሶሉሽን ይኖረኛል፣ ሁለት ዚሮስ ይኖረኛል ብዬ አስባለሁ። ዚሮ ከመጣልኝ ደግሞ የማገኘው አንድ ዚሮስ ነው። ሁለት ዚሮ ሳይሆን አንድ ዚሮ ነው የማገኘው። ያ ማለት ኤክስ ዋይ አክሲስ ላይ አንድ ቦታ ነው ተች የሚያደርገው። በዚህኛው ኬዝ ደግሞ ክሮስ የሚያደርገው ሁለት ቦታ ነው። ለዛ ነው ሁለት ዚሮዎች የማገኘው። አጋጣሚ ደግሞ ሌዛን ዚሮ ከመጣ አንዲፋይንድ ስለሚሆን ስኩዌር ሩታችንን ያኔ እንደዚህም ሁለት ቦታ ክሮስ አናደርግም፣ እንደዚህም ተች አናደርግም። የሚሆነው ከኤክስ ዋያችን ከዚህ ከአክሲሳችን በላይ ወይ እንደዚህ ወይ እንደዚህ ወይ እንደዚህ እያለ የሚሄድ ግራፍ ነው ብለን እናሳያለን። እናደርጋለን ቢ ስኩዌር ማይነስ 4ኤሲን ቼክ ሳደርግ ኤያችን 1 ነው፣ ቢያችን 3 ነው፣ ሲያችንም 3 ነው። ስለዚህ ቢ ስኩዌር የሚለው ላይ ቢ ስኩዌር ሳደርግ 9 ይመጣል። ማይነስ 4ኤሲ የሚለው ላይ 4 ታይምስ 1 ታይምስ 3 ስናደርግ ኤያችን 1 ነው፣ 3 ደግሞ ሲያችን ነው። ያኔ 9 ሲቀነስ 12 ኔጌቲቭ ነው አይደለ? ሌዛን 0 መጣ። በቃ ኔጌቲቭ መጣ ማለት ይሄንንም አይደለም ይሄንንም አይደለም። ስለዚህ ግራፋችን የሚሆነው የሆነ ቦታ ላይ እንደዚህ ክሮስ የሚያደርግ እንደዚህ ወደ ላይ የሚሄድ ነው፣ ከአክሲሳችን በላይ ነው ማለት ነው። ያ ማለት ሁልጊዜ ፖዚቲቭ ነው እንጂ ኔጌቲቭ የሚሆንበት አጋጣሚ ስለሌለ ከዜሮ በታች የሚሆነው መቼ ነው ስንባል ኤምፕቲ ሴት እንላለን። መቼውም አይሆንም። ምክንያቱም ኤክስ አክሲስን ካለካ ኤክስ አክሲስን ሁለት ጊዜ ክሮስ ካላደረገ ያ ማለት ከአክሲሳችን በላይ ስለሆነ ቫልዩ ሁልጊዜ ፖዚቲቭ ነው። ስለዚህ ሌዛን 0 የሚሆንበት ጊዜ ስለሌለ ኤምፕቲ ሴት እንላለን። ኬ ላይ ደግሞ የተሰጠን ተመሳሳይ ኳድራቲክ ኢኩዌሽን ወደ ላይ ኦፕን የሚያደርግ ነው። ከዛ በኋላ የምናደርጋለን አሁን የትንሽ እንዲያይቸው ፋክተራይዝ ማድረግ ስለሚያስቸግረኝ ወዲያውኑ ኤ 3 ነው ላለው፣ ቢ 22 ነው ላለው፣ ሲያችን 35 ነው ላለው። ከዛ ቢ ስኩዌር ማይነስ 4ኤሲን ቼክ አደርጋለሁ። ቢ ስኩዌር ማይነስ 4ኤሲ የሚለው ላይ ቢ ስኩዌር ሳደርግ 22 ስኩዌር ማለት ነው። ማይነስ 4 ታይምስ 3 ታይምስ ሲ 35 አድርጌ እሰራለሁ። ከዛ 22 በ22 ባበዛ 2 ጊዜ 2 4 2 ጊዜ 2 4 2 ጊዜ 2 4 2 ጊዜ 2 4 ይሆንና 484 ይሆናል። ስለዚህ እቺኛው 484 ሆናለች። ካልኩሌተር መጠቀም ትችላላችሁ። ከዛ 12 ደግሞ በ35 ቢበዛ በ10 ቢባዛ 350 ነበረ። ከዛ በ12 ስለሆነ 70 ብደምርበት ወደ 420 ማለት ነው። ስለዚህ 420 ብቀንስ ስንት አገኛለሁ? 4 8 ላይ 2 6 64 ታገኛለህ።
ዋናው እንግዲህ ካልኩሌት ያደረኩት ኳድራቲኩን ለመጨረስ ነው እንጂ ፖዚቲቭ መሆኑ ብቻ ማወቄ ነው ማለት ነው። ፖዚቲቭ ከሆነ ያ ማለት ማገኘው ኤክስ አክሲስን ክሮስ የማደርገው ሁለት ቦታ ነው ማለት ነው። ዜሮዎቼ ሁለት ቦታ ናቸው የሚለውን እንዲያሳየኝ ነው። ስለዚህ ይሄኛው የመጣልኝ 64 ነው። ቢ ስኩዌር ማይነስ 4 ኤሲኤ ከዛ ኳድራቲክ ፎርሙላን ለመጨረስ ያህል ማይነስ ቢ የሚለው ላይ ማይነስ 22 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ብዬ ቢ ስኩዌር ማይነስ 4 ኤሲኤ 64 ነው ኦቨር 2 ኤ የሚለው ላይ 2 ታይምስ 3 ያደርጋለሁ። ከዛ እዚህ ጋር ማይነስ 22 ፕላስ ኦር ማይነስ 8 ይሆናል 64 ኦቨር 6 አደርጋለሁ። ከዛ መልስ የሚሆነው አንዴ ማይነስ 22 ፕላስ 8 ኦቨር 6 ነው በፖዚቲቭ ከሄድን፣ አንዴ ደግሞ በኔጌቲቭ ከሄድን ማይነስ 22 ማይነስ 8 ኦቨር 6 ነው። ይሄኛው ማይነስ 30 ይሆናል። ማይነስ 30 ደግሞ በ6 ብናካፍለው 5 ይመጣል አይደል? ስለዚህ እቺኛዋ ኔጌቲቭ 5 ትሆናለች። እኛው ደግሞ 22 ላይ 8 ስንቀንስ ስንት እናገኛለን? 14 እናገኛለን። ኔጌቲቭ 14 ይሆናል። ኦቨር 6 ስናደርግ በ2 7 በ2 3 ይሆናል። ስለዚህ አንደኛው ኔጌቲቭ 7 ኦቨር 3 ነው። አንደኛው ደግሞ ኔጌቲቭ 5 ነው ማለት። ስለዚህ አንደኛ ያገኘነው ኔጌቲቭ 5 ነው። አንደኛው ደግሞ ኔጌቲቭ 7 ኦቨር 3 ነው። 7 ኦቨር 3 ደግሞ ማለት ከሁለት በላይ ነው አይደል? ስለዚህ የሆነ ቦታ ላይ ኔጌቲቭ 7 ኦቨር 3 ቢሆን ከዛ ደግሞ ኔጌቲቭ 5 ደግሞ እዚህ ጋር ቢሆን እንላለን። ኔጌቲቭ 5 ከዛ ኔጌቲቭ 5 እዚህ ጋር ቢሆን እንልና ሁለቱ ፖይንት ላይ ክሮስ እናደርጋለን። ስለዚህ ግራፍ የሚሆነው ሁለቱን ክሮስ አድርጎ የሚሄድ እንዲህ አይነት ግራፍ ነው ብዬ ወዲያውኑ ከዜሮ በላይ የሚሆኑበትን ቫልዩ ማወቅ እችላለሁ ማለት ነው። ስለዚህ ዜሮ ወይም ከዜሮ በላይ የሚሆነው መቼ ነው ስንባል ከዚህ ፖይንት ወደዚህ ብንሄድና ከዚህ ፖይንት ወደዚህ ብንሄድ ፖዚቲቭ ነው የምናገኘው አይደለ? ቫልዩአችን ሁሌ ፖዚቲቭ ነው። በሁለቱ መሀል ቢሆን ኖሮ ኔጌቲቭ ነው የምናገኘው ማለት ነው። ስለዚህ ለፖዚቲቫችን አንዴ ከኔጌቲቭ ኢንፊኒቲ እስከዚህኛው ቁጥር እስከ ኔጌቲቭ 5 ኦር ዩኒየን አድርገን ሌላኛው ደግሞ ከዚህ ከኔጌቲቭ 7 ኦቨር 3 እስከ ኢንፊኒቲ ብንሄድ የምናገኛቸው ቫልዩዎች ፖዚቲቭ ናቸው የሚለውን ያሳየናል። አሁን እዚህ ጋር ተሳስቻለሁ። ምንድነው የተሳሳትኩትኝ? የተጠየኩትኝ ግሬተር ዛን 0 ሳይሆን ኦር ኢኳል ቱ አለ። ያ ማለት እነዚህንም ኢንክሉድ ያደርጋል። ስለዚህ እሱን እንዳትሳሳቱ፣ እነዚህንም ኢንክሉድ ማድረግ ስላለብን ይሄኛው ኦፕን ኢንተርቫል ሳይሆን ክሎዝድ ኢንተርቫል ነው። ኢንክሉዲንግ ኔጌቲቭ 5 ኢንክሉዲንግ ኔጌቲቭ 7 ኦቨር 3 አድርገን። ስለዚህ እዚህ ጋር ፈተና ላይ በተለይ እንደዚህ ከተቀመጠላችሁ እንዳትሳሳቱ። ኦር ኢኳል ቱ ካለ ቁጥሮቹን መጨመር እንዳንረሳ። ሁለቱ ኢንተርቫል ላይ ፖዚቲቭ ነው እንላለን። ኔጌቲቭ የተባልንበት ቢሆን ኖሮ ደግሞ ኔጌቲቭ ወይም ደግሞ ሌዛን ኦር ኢኳል ቱ ተብለን ቢሆን ኖሮ ደግሞ በኔጌቲቭ 5 እና በኔጌቲቭ 7 ኦቨር 3 መካከል ነው ነበር። ይሄ ግን የሚሆነው ሌዛን ኦር ኢኳል ቱ 0 ተብለን ቢሆን ኖሮ፣ አሁን ግን የተባልነው ግሬተር ዛን ኦር ኢኳል ቱ ስለሆነ መልሳችን ኤ ይሆናል። ኤል ላይ ደግሞ እንደዚህ ነው የተሰጠን። 5x ከግሬተር ዛን በኋላ ነው። እኛ ግን እንደዚህ ስለማንፈልገው ወደዛ እንወስደዋለን ማለት ነው። ስለዚህ 6x ስኩዌር ማይነስ 5x ፕላስ 1 ግሬተር ዛን ኦር ኢኳል ቱ 0 አድርገን ስናስቀምጥ ስለሚቀለን እንደዚህ አድርገን እናስተካክለዋለን። ያ ማለት ግራፋችን ኦፕን የሚያደርገው ወደ ላይ ነው። ከዛ በተረፈ ደግሞ በፋክተራይዜሽን መጠቀም እንችላለን። ከፈለግን እንደቀድሙ ቢ ስኩዌር ማይነስ 4 ኤሲን ቼክ ማድረግ እንችላለን። ሁለት ቦታ ነው ክሮስ የሚያደርገው አንድ ቦታ ነው ወይስ ጭራሽ ክሮስ አያደርግም የሚለው ማወቅ ከፈለጋችሁ ወዲያውኑ ኤያችን ላይ 6ን ቢያችን ላይ ኔጌቲቭ 5ን ሲያችን ላይ ደግሞ አንድን በመተካት ማለት ነው። ቢ ስኩዌር የሚለው ላይ 25 ይሆናል። ማይነስ 4 ታይምስ ኤያችን 6 ነው። ሲያችን ደግሞ አንድ ነው። ይሄን ስናበዛ 25 ላይ 24 ስንቀንስ የምናገኘው ፖዚቲቭ ቁጥር ነው። ስለዚህ የምናገኘው ግራፋችን ሁለት ቦታ ተች የሚያደርግ አይነት መሆኑን በዚህ ማወቅ እንችላለን ማለት ነው። ከዚህ በኋላ ከፈለግን ፋክተራይዜሽን ከፈለግን ኳድራቲክ ፎርሙላ መጠቀም እንችላለን። አሁን ግን ኦልሬዲ ይሄንን ስለሰራሁት ዲስክሪሚናንቱን ስኩዌር ሩት ኦፍ አንድ ሆኖ አንድ ስለሚመጣ ወዲያውኑ ማይነስ ቢ ፕላስ ኦር ማይነስ የሚለውን እጠቀማለሁ ማለት ነው። ለመጨረስ ያህል ማይነስ ቢ የሚለው ላይ ማይነስ 5 ስናደርግ ፖዚቲቭ 5 ይሆናል። ፕላስ ኦር ማይነስ አድርገን ስኩዌር ሩታችንን ስንሰራ ኦልሬዲ አንድ መቶልናል። ከ25 ላይ 24ን ስንቀንስ አንድ መቶልናል። ኦቨር 2a የሚለው ላይ ደግሞ 2 ታይምስ 6 ስናደርግ 12 ይመጣል። ያ ማለት እዚህ ጋር አንዴ 5 ፕላስ 1 ኦቨር 12 ነው። አንዴ ደግሞ 5 ማይነስ 1 ኦቨር 12 ነው። ሁለቱን ስናደማመር 6 ኦቨር 12 ይሆናል። ይሄን ስናቀናነስ 4 ኦቨር 12 ይሆናል። ይሄኛው 1 ኦቨር 2 ይሆናል። ይሄኛው ደግሞ 1 ኦቨር 3 ይሆናል። ስለዚህ ቁጥሮቻችን 1 ኦቨር 2 እና 1 ኦቨር 3 ላይ ነው ቫልዩአችን 0 የሚሆነው። የምናደርገው 1 ኦቨር 2 ከ1 ኦቨር 3 ይበልጣል አይደል? 1 ኦቨር 3 እዚህ ጋር ቢሆን 1 ኦቨር 2 ደግሞ እዚህ አካባቢ ነው ብለን ብናስብ ሁለቱ ላይ 0 ይሆናል እንደማለት ነው። ስለዚህ ግራፋችን ሁለቱን ክሮስ አድርጎ የሚሄድ እንዲህ አይነት ግራፍ ነው ማለት ነው። ያ ማለት በዚህ መካከል ኔጌቲቭ ነው። ከዛ ውጪ ግን ወደዚህ ላሉት ግን ፖዚቲቭ ነው ብለን ፖዚቲቭ ነው የጠየቅነው። ፖዚቲቭ የሚሆንበትን ቫልዩ እናሳያለን። ስለዚህ ፖዚቲቭ የሚሆነው ከዚህ ከ1 ኦቨር 3 በታች ማለት ነው። ያ ማለት ከኔጌቲቭ ኢንፊኒቲ እስከ 1 ኦቨር 3 ብንሄድ 1 ኦቨር 3ንም ጨምሮ ኦር ኢኳል ቱ ስላለበት እዚህ ጋር ኦር ኢኳል ቱ ስላለ እሱንም ጨምሮ ከዛ ዩኒየን እናደርግና ደግሞ በዚህ ሳይድ ደግሞ ማን አለልን? ከ1 ኦቨር 2 በላይ ደግሞ ብንጨምር ከ1 ኦቨር 2ንም ጨምሮ ማለት ነው። ኦር ኢኳል ቱ ስላለ ከ1 ኦቨር 2 እስከ ኢንፊኒቲ ብንሄድ የምናገኛቸው ቫልዩዎች ፖዚቲቭ ናቸው። ይሄ ደግሞ ኢንስቴድ ኦፍ ግሬተር ዛን ሌስ ዛን
ኦር ኢኳል ቱ ተብለን ቢሆን ኖሮ ሌስ ዛን ኦር ኢኳል ቱ 0 ተብለን ቢሆን ኖሮ መልሳችን የሚሆነው በ1/3 እና በ1/2 መካከል ነው እንል ነበር። አሁን ግን የጠየቀው ግሬተር ዛን ኦር ኢኳል ቱ ስለሆነ እችኛዋን ወደዚህ ሙቭ ብናረጋትም ስቲል ግሬተር ዛን ኦር ኢኳል ቱ ነው የሚሆነው። ያኔ መልሳችን በዚህና በዚህ ኢንተርቫል ይሆናል። ነምበር 2 ደግሞ የጠየቅነው suppose the solution set of የዚህኛው ቁጥር ፖዚቲቭ የሚሆነው ለሁሉም ሪል ነበር ነው consists of the set of all real numbers ተብለናል። ይሄ ነገር ለሁሉም ሪል ነበር ፖዚቲቭ እንዲሆን ከዜሮ በላይ እንዲሆን ኬያችን ምን ይሆን የተባለው። አሁን ወዲያው ኖቲስ የምታደርጉት ይሄ ነገር ከኤክስ በፊት ያለው ኮኤፊሺየንት ከኤክስ ስኩዌር በፊት ፖዚቲቭ ነው። ያ ማለት ይሄ ፖዚቲቭ ነው ማለት ኦፕን የሚያደርገው ወደ ላይ ነው። ወደ ላይ ኦፕን አድርጎ ለሁሉም ሶሉሽን ኤኒ ኤክስ ሲገባበት ግሬተር ዛን 0 ፖዚቲቭ እንዲሰጠን ሁለት ቦታ እንደዚህ ክሮስ ካደረገ ኦር ሪል ነበር አይሆንም ማለት ፖዚቲቭ እዚህ ጋር ኔጌቲቭ ሊሆንብን ነው። አንድ ቦታ ደግሞ ተች ካደረገና ደግሞ እንዲህ ካደረገ ደግሞ እዚህ ጋር 0 ሊሆንብን ነው። እኛ የምንፈልገው 0 እንዲሆን ሳይሆን ከ0 በላይ እንዲሆን ነው። ያ ማለት ኤክስ አክሲስን ሳይነካ እንዲሆን ነው ማለት ነው። እቺን አክሲሷን ሳይነካ የትም ቦታ አክሲሱን ሳይነካ ወደ ላይ እንዲሆን ምን ይሁን እንደማለት ነው። ስለዚህ ምን ኖት ታደርጋላችሁ? እንዲህ ቢሆን ኖሮ ቢ ስኩዌር ማይነስ 4ኤሲያችን 0 ነበር፣ አንድ ቦታ ነው ተች የሚያደርገው። እንዲህ አይነት ቢሆን ኖሮ ቢ ስኩዌር ማይነስ 4ኤሲያችን ፖዚቲቭ ነው፣ ሁለት ቦታ ነው ክሮስ የሚያደርገው። ወደ ላይ ከሆነ ግን ቢ ስኩዌር ማይነስ 4ኤሲያችን ሌስ ዛን 0 መሆን አለበት፣ ኔጌቲቭ ስለሚሆን ያኔ ስኩዌር ሩታችንን አንዲፋይን ሲሆን ብቻ ነው ይሄን አክሲስ ተችም ክሮስም ማናረገው። ስለዚህ ምን እናደርጋለን? አንዴ መሆን ያለበት ያ ዲስክሪሚናንታችን ቢ ስኩዌር ማይነስ 4ኤሲያችን ኔጌቲቭ ካልሆነ በስተቀር ለሁሉም ሪል ነበር እንደዚህ ፖዚቲቭ ቫልዩ ልናገኝ አንችልም እንልና ቢያችን ኬ ይሆናል። ይሄ ቢያችን እንደማለት ነው፣ ይሄ ደግሞ ኤያችን እንደማለት ነው፣ እቺ ደግሞ ሲ ነው ማለት ነው። ስለዚህ ቢ ስኩዌር የሚለው ላይ ኬ ስኩዌር እናደርጋለን ማይነስ 4 ታይምስ ኤያችን 2 ነው፣ 4 ታይምስ 2 ታይምስ ሲያችን 1 ነው። ስለዚህ ኬ ስኩዌር ማይነስ ኤታችን ከዜሮ በታች እንዲሆን ኬ ምን ይሁን እንደማለት ነው። ያኔ ኩ ስኩዌራችን ሌዛን ይሄንን ወደዛ ብንወስደው 8 ይሆናል። ከዛ ኬ ብቻው እንዲቀር እዚህ ጋር ስኩዌር ሩት ብናደርግ ከዛ ስንት እናገኛለን? ይሄኛው ሲወጣ አብሶሉት ቫልዩ ኦፍ ኬ ሆኖ ይወጣልናል። ሌዛን እናረግና ስኩዌር ሩት ኦፍ 8 ይሆናል። አብሶሉት ቫልዩ ደግሞ እንደምታስታውሱት አብሶሉት ቫልዩ ኦፍ ኤክስ ሌዛን 2 ብላችሁን ማለት ነው። ያ ቁጥራችን ከዜሮ ሲለካ ዲስታንሳችን ከዜሮ ስንለካ ከሁለት በታች እንዲሆን ይሄ የኤክስ ቫልዩ ምን ይሁን እንደማለት ነው። ሳይኑን ሳታዩ ርቀቱን ብቻ ዲስታንሱን ብቻ ስትለኩ እንደማለት ነው። ያ ማለት ከዜሮ ተነስቼ ርቀቴን ብለካ ከሁለት በታች የሚሆነው ኦንሊ ቢትዊን ኔጌቲቭ 2 እና ከዚህም ከዜሮ ተነስቼ ስለካ ቢትዊን 2 መካከል ላሉት ብቻ ነው ማለት ነው። ስለዚህ ለዚህ መልሴ በኔጌቲቭ 2 እና በ2 መካከል ነው ብዬ እንዲህ ነበር መመለሰው አይደለ? አሁንም እዚህ ኪያችንን ስንመልስ በኔጌቲቭ ሩት 8 እና በስኩዌር ሩት ኦፍ 8 መካከል መሆን አለባቸው። ስለዚህ መልሳችን በኔጌቲቭ ሩት 8 እና በ8 መካከል ነው። ያኔ ቫልዩአችን ግሬተር ዛን 0 ነው። አለበለዚያ ግን ኔጌቲቭ ይመጣብናል ማለት። በሌላ ደግሞ አባባል ስኩዌር ሩት ኦፍ 8 ምን ተብሎ ሊቀመጥባችሁ ይችላል? ስኩዌር ሩት ኦፍ 8 ማለት 8ን 4 ጊዜ ሁለት አርጌ እንዲማስቀመጥ ስለምችልና ስኩዌር ሩት ኦፍ 4ን ሳወጣው 2 አርጌ ማውጣት ስለምችል 2 ሩቱን ተብሎ ቢቀመጥ ትክክል ነው ማለት ነው። ስለዚህ የዚህኛው መልሳችን በኔጌቲቭ 2 ሩቱና በ2 ሩቱ መካከል ነው ብንባል ትክክል ነው። በኤትም ደግሞ ሳይወጣ ከስኩዌር ሩቱን ቢቀመጥ ትክክል ነው። በኢንተርቫል ከተሰጠን ደግሞ የምናደርገው በኔጌቲቭ ስኩዌር ሩት ኦፍ 8 እና በስኩዌር ሩት ኦፍ 8 መካከል ነው ብለን እንደዚህ ማስቀመጥ እንችላለን። ስለዚህ አስ ሰመሪ ግራፊካሊ ስንሰራ መጀመሪያ የምናየው ምንድነው? ከኤክስ ስኩዌራችን በፊት ያለው ኮኤፊሺየንታችን ፖዚቲቭ ነው ወይስ ኔጌቲቭ እንላለን። ፖዚቲቭ ወይስ ኔጌቲቭ እንላለን። ፖዚቲቭ ከሆነ ኦፕን የሚያደርገው ወደ ላይ ነው፣ ኔጌቲቭ ከሆነ ኦፕን የሚያደርገው ወደ ታች ነው የሚለውን አንድ ኖት እናደርጋለን። ሌላ ደግሞ የምናያለን ከዛ በኋላ ቢ ስኩዌር ማይነስ 4ኤሲያችንን እናያለን። የዲስክሪሚናንት የምንለው ማለት ነው። ይሄንን ቢ ስኩዌር ማይነስ 4ኤሲያችን አንዴ 0 ሊሆን ይችላል ወይም ደግሞ ግሬተር ዛን 0 ሊሆን ይችላል ወይንም ደግሞ ሌስ ዛን 0 ሊሆን ይችላል። 0 ከመጣ ማለት የምናገኘው አንድ 0 ነው። ዜሮሳችን አንድ ነው የሚሆነው። ያ ማለት ይሄ ዲስክሪሚናንታችን ምን ሲሆን ነው? 0 ከመጣ ማለት ነው። ሁለተኛ ደግሞ ቢ ስኩዌር ማይነስ 4ኤሲያችን ደግሞ ግሬተር ዛን 0 ከመጣ ደግሞ የምናገኘው 2 ዜሮስ ነው። ሁለት ዜሮሶችን ነው የምናገኘው። ያ ማለት አክሲሳችንን እዚህኛው ላይ አንዴ ነው ተች የምናደርገው፣ እዚህ አንድ ቦታ ላይ ነው ተች የምናደርገው። እዚህ ሊሆን ይችላል የሆነ ቦታ ላይ ብቻ አንዴ ተች እናደርጋለን። በዚህኛው ኬስ ደግሞ ሁለት ቦታ ነው ክሮስ የምናደርገው ማለት ነው። እንደዚህ ሁለት ክሮስ እናደርጋለን የሚለውን ያሳየናል። ሌላ ደግሞ ሌስ ዛን 0 ከመጣ ደግሞ ዲስክሪሚናንታችን ደግሞ ሌስ ዛን 0 መጣ ማለት ይሄንንም አይደለም የሚሆነው ከአክሲሳችን በላይ ወይ እንደዚህ ወደ ላይ ነው ወይ እዚህ ጋር ወደዚህ ነው ወይ ወደዚህ ነው እንጂ ይሄን አክሲስ መቼም አይነካምም ክሮስም አያደርግም ማለት ነው። ሌላ ደግሞ የምናየው ምንድነው? ኤክስ ስኩዌራችን በፊት ያለው ኮኤፊሺየንት ደግሞ ይሄኛው ኔጌቲቭ ከሆነ ደግሞ ኔጌቲቭ ከመጣ ደግሞ የሚሆነው ግራፋችን ወደ ታች ነው። ያ ማለት ዲስክሪሚናንታችሁ 0 መጣ ማለት ክሮስ የምታደርጉት አንድ ቦታ ነው ተች የምታደርጉት። ያኔ እንዲህ ነው የሚሆነው። ተች የምታደርጉት አንድ ቦታ ቢሆንም ግራፋችሁ ወደ ታች ነው ፍሊፕ የሚያደርገው። ሁለት ቦታ ደግሞ ክሮስ ካደረጋችሁት እንዲህ እያለ ነው የሚሄደው ማለት ነው። ስለዚህ ኔጌቲቭ እና ፖዚቲቭ የሚለውን ቫልዩ በዚህ መለየት ይችላላችሁ። ፖዚቲቭ ከሆነ እንዲህ አድርጋችሁ ነው ክሮስ የምታደርጉት፣ ኔጌቲቭ ከሆነ ደግሞ ወደዚህ ነው። ያኔ ወደ ታች ክሮስ ካደረገ
ፖዚቲቭ የሚሆንበት ቫልዩ እዚህ ኢንተርቫል ላይ ነው። በዚህና በዚህ ቁጥር መካከል ፖዚቲቭ ነው፣ ከዚህ ቁጥር በታችና ከዚህ ቁጥር በታች ደግሞ ኔጌቲቭ ነው ብላችሁ በዚህ ታውቃላችሁ። ወደ ላይ ደግሞ ኦፕን ካደረገ ፖዚቲቭ የሚሆነው ከዚህ ቁጥር ወደዛና ከዚህኛዋ ዜሮ ካደረገባችሁ ቁጥር ወደዚህ ነው። ኔጌቲቭ የሚሆነው ደግሞ በቁጥሮቹ መካከል ነው ማለት የዚህ ኦፖዚት ነው የሚሆነው። ስለዚህ እነዚህን ቀስ አድርጋችሁ ከተለማመዳችሁ ግራፊካል ሜተድ በጣም ቀላል ነው።